ነው ያገጥሽው እንዴ በጉርኩም ደም በደም ማረግ ነበር ይሉ ሁለታችሁ አንድ አይነቶች ሲያስጠሉ በመዳኒያ እንደባብ ጭንቅላታችሁ ቀጥቅጦ መግደል ነበር ሁለታችሁ እና ደህና ነኝ ይኸው እናንተ ደረሳችሁልኝ አይደል ኪንጎ ከመጣ ደህና ነህ ደህና ነኝ ይቅርታ አስጨነቅኩሽ አይደል አዎ በጣም ደሞ ናፍቀኝ ነበር ያቺ ዛጊ ሆነሽ ልጅ አስጨነቀች አይደለ ቆይሽ ዋጋውን ነው የምሰጣት ፍቅራችሁን በልክ አድርጉት እንጂ ምን መቀናቱ ነው በቃ አሁን እንሂድ ወዴት ወደ ቤት ነው አይደል እንዴ አዎ በቃ የቪዛን ጉዳይ ለኛ ተውትሽ እናንተ ዛሬ እዚህ ቤት ውስጥ አንድ ሰው ዝር የሚል የሚወርድ ሰው የለም እንዴ? ፈረኔ ሮማን ያፈቀች ይምላክ ተይሩ ደግሞ ሌላ ጣጣ እትዬ በይውኝሳ ልጣራ እንዴ? ከተጣራው ደግሞ እትዬ ቢሰሙኝሳ አዎ የመጣን ታጣራለሁ ሮማኒ አቺ ሮማኒ አሽ ወይ ሮማኒ ማለቴ ወይ እህትዬ እንዴት ዋሉ ይቅርታ ቅድም ረፍዶ ሳልናገር ሄድኩኝ አዎ ለሌላ ጊዜም ቢረፍድ መተነገረኝ እሺ እህትዬ ይቅርታ ሮማን ለምፈልጋት ነው ማለቴ ደህና መሆኗን ልጠይቃት ነው ስላልተገናኘን አያሹ በቃ የሮማንና ያደይ ነገር ምንም አይሆንልህም አይደል አዎ እትዬ ያው እህቶች አይደሉ እነሱን መጠየቅ ግዴታ አለብኝ አዎ ወንድ ልጅ ታናናሽ እህቶቹን ይጠብቃል የኔ ልጅም ባርኩት ለፍቅር ጥሩ ወንድሟ ነበር ምን ያደርጋል አሁን ፍቅር ብቻዋን ቀረች ሃይ እትዬ ፍቅር አመሏን ብታሳምር ወንድም የሚሆን መች ይጠፋል ብለው ነው እሱስ ልክ ናሹ ፍቅር ባህሪዋ ትንሽ አስቸጋሪ ነው አሺ እንዴ ምንድነው እሱ እንደዚህ መጠምጠም ምን ነው ማሚ ችግር አለ እንዴ አሹ ናፍቆኝ ስለነበር እኮ ነው ናፍቆኝ እንደዚህ ይሻላል ሩታ አዎ አሹ እኮ እዚህ ቤት ውስጥ ብቸኛ ጓደኛዬ ነው ሮማንስ ሮሚ ምን ማሚ ማለቴ የት ናት ምን እየሰራች ማሚ ሮሚ እኮ ትንሽ አኩርፋለች እንዴ ለምን የእጇን ስለደፋችውና አንቺ ስለተቆጣሻት ነው ማሚ ታዲያ እኔ እኮ እናንተን እንደምቆጣችሁ ነው የተቆጣኋት ሌላ ምን አዲስ ነገር አለ ቢሆንም ማሚ ሮሚ በጣም ተሰምቷታል አየ ልጅ ነገር በቃ ነው ያናግራታለሁ ደሞ ምን ተፈጥሮ ነው ሩቴ ሮሚ ምን አጥፍታ ነው የሚቆጣት የማሚ እግር ላይ የእጇ ደፍታባት ሮማን ወይ ሮማን ይደንግጣለሽ በእኛ ሩታ አዎ ትንሽ ደብሯታል አሁን ማሚ ሄዳ ካወራቻት ግን ኖርማል ነው ይፈታል አያሳስብም አይ ሮማን እኮ ቶሎ ነው የሚከፋት ለመከፋት ትንሽ ነገር ይበቃታል አዋ እሱማ የሚስትን ጸባይ በደንብ ታውቀዋለህ አይ ሩቴ ደሞ ምሽቴ ያረክሻት እና አይደለችም እንዴ አይ ሩቴ እንደው ስትታይ እኮ ራስሽ ያጋባሽ ነው የሚመስለው ሮማን መች ተረዳኝና ሩታ አውጥታ ካልነገርካት እንዴት ትረዳለች እሷ አይደለም የራሴን ስሜት ማስቀድም ያልናገር ለምን እንዴ ሩታ ምን ሆነሻል ከነገርከው በኋላ ወንድምነትህንም ጓደኝነትህንም አልፈልግም ብትለኝስ ከሁለት ያጣው ነው መሆኑ አይ እኔ እንደዛ ምትልህ አይመስለኝም ልጅቷ አትንገርህ እንጂ በጣም ነው የምትወድህ አይ እንደዛ ነው ብለሽ ነው አዋሽ በደንብ ትወድሃለች አረ ባረገልኝ ሩታ በምን እድሌ አይተሻታል የኔ ወርቅ እሸት እኮ ነው የምትመስለው እንዴ ምንድነው የሚያስገልፍትሽ አገላለጽህ ነው እነዚህ ልጆች በዛው ቀሩ በጤናቸው ነው ግን እየመጡ ነው ማዘራ ሄሎ ወይ አዋለች እሺ ሄሎ
ወይ ደህና ነኝ። እንዴት ነህ? ሄሎ። አይ ሴት መሆን ከንቱ። እንዴት ማዘሯ? አታያትም እንዴ ፊቷ ፍክት ብሎ እንደወጣች? አዎ ማዘሯ ዴቭ አደይን በጣም ይወዳታል። እንግዲህ አይጎዳትም ብዬ ተስፋ አደርጋለሁ። በተረፈ ደግሞ ፈጣሪ ይርዳት። እሱማ ረዳት ፈጣሪ ነው። እሱ ይርዳቸው እንጂ ሌላ ምን ይባላል? ልጁም ሳይወጥ ጥሩ ልጅ ይመስላል። አደይ ምን ነው ፊትሽ ልክ አይደለም። ዴቭ ነው ለትዬና ለቤተሰቦች ሁሉንም ነገር እናገራለሁ። ይሄው እስካሁን ድረስ ምንም አልተናገረም። እንዴ ለምን? አላውቅም። ስንት ነገር ተነጋግረን ከጨረስን በኋላ አሁን ደግሞ ፈራው ይለኛል። እኔ ማግዛችሁ ነገር ካለ አለሁ። አይ ችግር የለውም ማዘሯ፣ ራሳችንን እንፈታዋለን። ምርጫው የዴቭ ነው። አይ እንደዚህ ብሎ ነገር የለም። ሴት ልጅ በወንድ ልጅ ህይወት ላይ ወሳኝ መሆን አለባት። አንቺም የውሳኔ ሰው መሆን አለብሽ። አደይ ወሳኝ ሰው ሁኝ። እሺ ማዘሯ ወስናለሁ። አደይ ዴቭን እኔ እንዳወራው ትፈልጊያለሽ? አይ ልልዬ ራሱ ፈልጎ ይወስን። እኔ ምንም ነገር ማድረግ አልችልም። የእሱን ውሳኔ እጠብቃለሁ። ካልሆነ ደግሞ ማዘሯ እንዳለችኝ ራሴ ወስናለሁ። ሮማን። አቤት እትዬ። እንዴት ነሽ ሮማን? አደንግጫ አይዞሽ ልጄ። ደህና ነኝ እትዬ። በተፈጠረው ነገር ትረብሽሻል እንዴ? አይ ማለቴ አዎ በስራዬ በጣም አፈራለሁ። ከዚህ በኋላ አይለመደኝም። የኔ ልጅ አታስቢ፣ እንዲህ አይነት ነገር ያጋጥማል። በሰዓቱ በብዙ ነገር ተበሳጭቼ ነበረ። ለዛ ነው። ምን ነው አስቀየምኩሽ አይደለ? በጣም ይቅርታ። አረ እርሱ ምንም አላጠፉም እትዬ። አይ አጥፍቻለሁ። አንዳንድ ጊዜ አጥፍተሽ ስቆጣሽ ያው ፊት ለፊት ስለምናገር ነው። ያው ልክ እንደራሴ ስለማይሽ ነው። እሺ ችግር የለውም። የሚያስፈልግሽ ነገር ካለ ደግሞ ሮሚ ንገሪኝ እሺ? እኔ አግዝሻለሁ። እሺ አመሰግናለሁ። ነይ እስኪ። አውቃለሁ ትንሽ ልጅ ነሽ፣ ግን መጠንከር አለብሽ። ደግሞ ወደፊት ትልቅ ቦታ ድረስሽ እንደማይሽ ተስፋ አደርጋለሁ። አመሰግናለሁ። የምር ግን በጣም ተጨንቄ ነበር። የምር ግን አንቺ የአባትሽን ቤት ሰጪው ነበር እና ታዲያ ቤቱ ካንተ ይበልጥብኛል? በጣም ነው የማመሰግነው። ችግር የለውም። ይኸውልህ ለአንተ ገና ከዚህም በላይ ሆናለሁ። እሺ ግን ደግሞ ያቺ የተረገመች ለጥቅማ ስትል አንድ ነገር እንዳታረጋ አሳስቦኝ ነበር። እንዴ እቺ የተረገመች ሰይጣን እዛ እንደነበርኩ ታውቅ ነበር። ምንድነው? ኪንጎ ጠብቀኝ። ማሚ ሰሞኑን ግን ፍቅር ምን ሆና ነው? እኔ አላውቅም። ለኔ እኮ እንደዛ ነው እንደዚህ ነው ብላ ምንም ነገር አትነግረኝም። እስቲ ላንቺ ከነገረችሽ ግቢና ጠይቂያት። እሱማ እሷ እኮ ምንም አልሆንኩም ነው የምትለው፣ ግን ደግሞ ሰሞኑን ስሜቷ ልክ አይደለም። ሩታዬ እስኪ እንደ እህት ቀረቢያት። ምንም ብትሆን እኮ ያክስትሽ ልጅ እህትሽ ናት። እሱማ ማሚ። እንዴት ናችሁ? የጠፋ ሰው እንዴት ነህ? የት እየጠፋህ ነው የምትመጣው? አይ ማሚ አዴን እኮ ከዚህ ቤት ማስወጣት አልነበረብሽ። እንዴት አታይም እንዴ? ዴቭ እኮ እዚህ ቤት መዋል ተወ በቃ። እና ዴቭ እዚህ ቤት መዋል የተወው ለምንድን ነው? አዴ ስለሌለሽ ነዋ። ሩታ ከአዴ ጋር በዚህ ልክ ጓደኛሞች ይሆናችሁ አልመሰለኝም ነበር። ሆነናል ታለ። አሁን ብዙ ነገሮች ተቀይረዋል። ግን አደራ ልጄ አዴ እንዳታስቀይማት፣ ያልሆነ ነገር እንዳይፈጠር ብቻ። ያልሆነ ነገር ምን ሊፈጠር ይችላል? ፍቅር አንተም እሷም አብራችሁ ብዙ ጊዜ ባሳለፋችሁ ቁጥር ተሳሰባላችሁ እና መሀላችሁ ሌላ ነገር እንዳይፈጠር ነው። አይ ማሚ አንቺ መቼ ገባሽ? ምንድነው ያልገባኝ ነገር? ዴቭ ሊያገባ ነው። ሩታ እሰይ። ማን ነው የሚያገባው? አረ ዝም ብላ ነው ታለ። ሩታ ምን ነክቶሻል? አንተ ዝም በል። ከኔ ከናት ደግሞ መደባበቅ ጀመርክ።